ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በጣም ቀላልና የሚጣፍጥ ቆንጆ የሆነ ሩዝ ብሪያኒ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እዩት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወደ አሰራሩ እናልፋለን። በመጀመሪያ እዚህ ጋር የሚያስፈልገን ብሪያኒ ለመስራት ዋናው ነገር ሽንኩርት በዘይት እንጠብሳለን። ሽንኩርት 3 ራስ ሽንኩርት ተጠቀምኩት። በዚህ መልኩ ከትፌዋለሁ ረዘም አድርጌ ዘይት ጨምረን በዘይት በደንብ አድርገን ብራውን ከለር እስከሚሆንልን ድረስ እንጠብሰዋለን ማለት ነው። በዚህ መልኩ እንደምትመለከቱ እንደዚህ ጠብሰን እናወጣዋለን። በጣም ቀላል ነው፣ በጣም ቆንጆ ነው። እዚህ ጋር የሚያስፈልጉኝ ቅመሞቹ እንደምትመለከቱት እዚህ ጋር ሄል ተጠቅሜያለሁ፣ ቅርንፉድ ተጠቅሜያለሁ፣ ጥቁር ቅመም ወይም ብላክ ፔፐር እንዲሁም ደግሞ ወረቅ ጋር ተጠቅሜያለሁኝ፣ ቀረፋ ተጠቅሜያለሁ። እዚህ ጋር ሽጣ ነው የጨመርኩት። ዘይቱ የተጠቀምኩት ዘይት ሽንኩርት መጀመሪያ የጠበስኩበት በሱ ዘይት ነው የምጠቀመው። በደንብ አድርገን ሽጣ ጨምሬያለሁ። ሽጣ ይሄንን መጨመርም አለመጨመርም ትችላላችሁ። ዶሮአችንን በደንብ አድርገን አጥቤ አዘጋጅቼዋለሁ። በሎሚ በጨው በደንብ ተደርጎ ታጥቧል ማለት ነው። እሱ ላይ የምግብ ከለር እሱን ተጠቅሜያለሁ፣ ፉድ ከለር። እሱ ካላችሁ ከሌላችሁም ችግር የለውም። በሱ ምትክ ቅርንፉድ የተፈጨ እሱም መጠቀም ትችላላችሁ ማለት ነው። እዚህ ጋር እኔ ድንች ተጠቅሜያለሁኝ። ይህም የእናንተ ፍላጎት ነው፣ ማለፍም ትችላላችሁ። ከዶሮ ጋር እኩል እንዲበስልልኝ ተለቅ አድርጌ ነው የቆረኩት። በደንብ አድርገን በዘይቱ እንጠብሰዋለን። እዚህ ጋር የተጠቀምኳቸው ቅመማዎች የተፈጨ ድንብላል፣ ቅርንፉድ እንዲሁም ብላክ ፔፐር፣ ማጂ፣ ባህራት መሸከል፣ የብሪያኒ የራሱ ቅመም አለ፣ እሱ ተጠቅሜያለሁኝ ማለት ነው። አንዳንድ የሻይ ማንኪያ የተጠቀምኩት ቅድም ካዘጋጀነው የሽንኩርት የተፈጨ ሽንኩርት እሱን እጨምራለሁኝ እዚህ ላይ። እንዲሁም ደግሞ የተፈጨ ቲማቲም ወይም የተፈቀፈቀ፣ እኔ ከላይ ልጣጩን አልጨመርኩም ማለት ነው። ዝም ብላችሁም ከትፋችሁ መጨመር ትችላላችሁ። ዝባዴ ወይም ደግሞ እርጎ አንድ ካምል የተጠቀምኩት አንዱን ማለት ነው። በደንብ አድርገን እንደዚህ እናዋህደዋለን። በነገራችን ላይ የብሪያኒ አሰራር በጣም ብዙ አይነት አሰራር አለው። እናንተ እንደ ፍላጎታችሁ በሚቀላችሁ መንገድ መስራት ትችላላችሁ ማለት ነው። መጀመሪያም በቅመማ ቅመም በደንብ አድርጋችሁ ቀመማችሁ አስቀምጣችሁ እንደዛ አድርጋችሁ መስራት ትችላላችሁ። በዚህ መንገድ በቀላል መንገድ መስራትም ይችላል። እዚህ ጋር ድንብላል የተፈጨ ድንብላል ቅጠል ነው። እንዲሁም ደግሞ ቃሪያ ጨምርበታለሁ። እሱም በጣም ቆንጆ ነው። ጅንጅብልና ነጭ ሽንኩርት የተፈጭቶ የተዘጋጀ አለኝ፣ እሱን እጨምራለሁ። ብዙ ጊዜ አይታችሁ ከሆነ ነጭ ሽንኩርትና ጅንጅብል የምጨምረው ሁሉንም ከጨራረስኩ በኋላ መጨረሻ አካባቢ ላይ ነው የምጨምረው። ለምን? የነጭ ሽንኩርትና የጅንጅብል ጣዕም እንዲሄድ ስለማልፈልግ፣ እንዲኖር በቃ ስትበሉት አፋችሁ ላይ የሆነ ያለ አይደለ እንትን እንዲላችሁ እንዳስታውቅ ነው። የመጀመሪያ ላይ አላቁላላም ማለት ነው። እና ነጭ ሽንኩርትና ጅንጅብል እዚህ ላይ ጨምራለሁ ማለት ነው። ዋናው ይሄ ነው። በጣም ነው የሚያጣፍጥላችሁ። መጨረሻ ላይ ስትጨምሩ ጣዕሙ እንዳለ ነው የሚሆነው። እንደዚህ እናደርግና በደንብ አድርገን እናበስለዋለን ዶሮአችን እስከሚበስል፣ እንዲሁም ደግሞ ድንች ስለጨመርኩበት ድንችም እስከሚበስል ድረስ በደንብ እንጠብቀዋለን ማለት ነው። በጣም ቀላል ነው። በጣም ቆንጆ ነው። በጣም ነው የሚጣፍጠው። የእውነት ነው የምላችሁ። በዚህ መንገድ ስሩት። በቃ በልታችሁ አጠጉም። ማርያምን ነው የምላችሁ። እንደዚህ እሳታችንን ቅንስ እናድርገውና ያው ውሃ ስላልጨመርኩ የቲማቲም ውሃ ስላለ በዛ ብቻ ነው እንትን የሚለው ማለት ነው የሚፈለው። እሳታችንን ቅንስ አድርገን በደንብ ዶሮ እስከሚበስል ድረስ እጠብቀዋለሁኝ። እዚህ ጋር እኔ የተጠቀምኩት ሩዝ በስመቲ ነው የተጠቀምኩት። ይህንን ይመስላል። ሩዜን በደንብ አድርጌ አጥቤ ለግማሽ ሰዓት ያህል በሙቅ ውሃ ዘፈዝፈዋለሁኝ። እንደዚህ ከዘፈዘፍን ካዘጋጀነው በኋላ ለሩዛችን መቀቀያ የሚያስፈልገን ቅመማ ቅመሞች እዚህ ጋር ቀረፋ፣ ወረቅ ቃር፣ ቅርንፉድ፣ ሄል እንዲሁም የድንብላል ፍሬ ድንብላል ያልተፈጨው እሱ አለኝ። መጀመሪያ ዘይት ሽንኩርት በምንጠብስበት ሰዓት ዘይት አስቀርቼ ነበር። በዚያ ዘይት ነው የምጠቀመው። በጣም ቆንጆ ጣዕም ነው የሚኖረው ሩዙ። ከግማሽ ሰዓት ከዘፈዘፉት በኋላ ይህን ይመስላል። ጨው ጨምራለሁ፣ ውሃ ጨምራለሁ። በቃ በጣም ቀላል ነው። በጣም ሩዛችን እስኪበስል ድረስ ማጠበቅም የለብንም። የሚበቃንን ያህል
ውሃ እንጨምራለን። ቢያንስ ከሩዙ ትንሽ 1% የሚሆን ከፍ ማለት አለበት ማለት ነው ውሃው። እኔ በስመቲ ስለምጠቀም እናንተ የምትጠቀሙት ውሃ ላይ ፈልግ ይችላል፣ እንደ ሮዛችሁ እናንተ። ይሄን ያህል ትንሽ ከቀቀል ነው በቂ ነው። ውሃውን እኔ አላጠነፍፍም። አንዳንዱ የሚያጠነፍፍም ሰው አለ፣ ግን እኔ አላጠነፍፈውም። በዚህ መልኩ ሩዜን ከታች እንደዚህ ጨምራለሁ። ድስት በጎን አዘጋጅቻለሁ፣ ባዶ ብረት ድስት ማለት ነው። እዚህ ላይ ሮዛችን እንጨምራለን። በጣም ቀላል፣ በዚህ መንገድ ሄዱ። የእውነት ነው የምላችሁ፣ ግማሽ ሰዓት ራሱ አይፈጅባችሁም። የእውነት ነው የምላችሁ፣ ሁሉም በአጠቃላይ ማለት ነው። እና በዚህ እዚህ ላይ ከታች ሩዜን ከጨመርኩ በኋላ ያዘጋጀሁትን ዶሮ ጨምራለሁ። እዚህ ላይ ያበሰልኩትን ዶሮ እዚህ ላይ በደንብ አድርገን እንጨምርበታለን። መጀመሪያ እዚህ ጋር የተቆላ ሽንኩርት፣ የጠበስኩት ሽንኩርት ማለት እሱን ጨምራለሁ። እንዲሁም ክዝበራ ወይ ደግሞ የድንብላል ቅጠል ጨምራለሁ። ከላይ የቀረንን ሩዝ ከላይ እንጨምረዋለን ማለት ነው። በቃ በጣም ቀላል። እናንተ ከፈለጋችሁ ጠበጋ እያረጋችሁ ሩዝ ትንሽ ታደርጋላችሁ፣ ከሰራችሁት ዶሮ ትንሽ ታደርጋላችሁ። እንደዛ እያረጋችሁም መሄድ ትችላላችሁ፣ እንደናንተ ፍላጎት ነው ማለት ነው። እኔ መሀል ላይ ብቻ ነው ዶሮውን ያስገባሁት። እንደዚህ ካደረኩ በኋላ ውሃም አለው፣ ያለውን ውሃ እንዳለ ነው የጨመርኩት። ለምን ሩዙ ትንሽ ይቀረዋል ማለት ነው። እዚህ ጋር የምግብ ፉድ ከለር እሱን የተጠቀምኩት። እናንተ ይሄ ከሌላችሁ ዘፍራን በውሃ ዘፍዝፋችሁ እሱን ትንሽ መጨመር ትችላላችሁ ከላይ ማለት ነው፣ ለለውን። እዚህ ላይ ደግሞ የረሳሁት ነገር ነበርና የጠበስኩት ሽንኩርት አለ፣ እንዲሁም ደግሞ የድንብላል ቅጠሉ። እሱ በጣም ቆንጆ ጣዕም፣ ቆንጆ ሽታ እንዲኖረው ያደርገዋል ማለት ነው። እና በጣም ቆንጆ ነው፣ በጣም አሪፍ ነው። እንደዚህ አድርገን ከላይ ግስሪያችን ሽፍን እናደርጋለን። እሳታችንን በደንብ አድርጋችሁ ተቀንሱታላችሁ። ለግማሽ ሰዓት እንደዚህ ፍን ካደረጋችሁ በኋላ ታቆዩታላችሁ ማለት ነው። እዛ የሚወጣው ሩዝ አትጠይቁኝ። በጣም ቀላል፣ በጣም ቆንጆ፣ በጣም የሚጣፍጥ ነው። ይህንን ይመስላል ሩዙ። አንድ ነገር እንትን ላይ የተሰባበረ ሩዝ አይደለም፣ እንዳለ ነው እንትን ያለው። ይህን ይመስላል። በጣም ቆንጆ ነው፣ በጣም አሪፍ ነው። ፍርፍር ያለ ሽታው አትጠይቁኝ። የእውነት ነው የምላችሁ። በሰዓቱ እንግዲህ ነበረብኝ እኔ ለእነሱ ነበር ያቀረብኩት እና በጣም ይጣፍጥ ነበር። በጣም ቆንጆ ነበረ። እዚህ ጋር እንደምትመለከቱት ይህን ይመስላል። አንድ የተሰባበረ ሩዝ አታገኙም ማለት ነው። ይህን ይመስላል። እንደምትወዱት አልጠራጠርም። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዩቲዩብ ላይ አይነው በጣም እየጠፋሁኝ ነው። እመጣለሁ፣ ለምን እንደሆነ አላውቅም። ብቻ በጣም ዩቲዩቤን ቀዝቅዟል። እኔም ቶሎ ቪዲዮዎችን ፖስት እያደረግኩ ስላልሆነ ይመስለኛል። ይህንን ይመስላል። በጣም ቆንጆ ነው። በጣም ነው የሚያምረው። የእውነት ወደውት ነበር፣ ወደነዋል ሁላችንም። በጣም ይጣፍጣል። በጣም ቆንጆ ነው። ሰርታችሁ ሞክሩት። ከላይ ያው ዲኮር እንሰራታለን ወይ ደግሞ መኪያጅ እንሰራታለን። እንደምትመለከቱት ይህን ይመስላል። ያው ሰው ጋር የሚሄድ ስለሆነ ስቀምስ አላሳየዋችሁም እላችኋለሁኝ። ይህን ይመስላል። ለራት ነበር ያዘጋጀሁት። በጣም ነበር የሚጣፍጠው። በጣም ቆንጆ ነበረ። እንደምትወዱት ተስፋ አደርጋለሁ። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።